ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። በምስራቅ አፍሪካ ቀጠና የባህር ጠረፍ በቅርብ ርቀት ላይ የምትገኘው ኢትዮጵያ ተጠቃሚ ያለመሆኗ ፍትሐዊነት የጎደለው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሕዝብ ተወካዮች ምክር ቤት መዋዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ አድርጎ ሾመ። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። የኢትዮጵያና ኬንያ የመከላከያ መግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮ ኬንያ የመከላከያ የጋራ ኮሚቴ ስብሰባ በስኬት ተጠናቀቀ። ዜናዎቹን በዝርዝር እናቀርባለን። የሽመቤት ደመቀ ነኝ። አብራችሁን ቆዩ። በምስራቅ አፍሪካ ቀጠና የባህር ጠረፍ በቅርብ ርቀት ላይ የምትገኘው ኢትዮጵያ ተጠቃሚ ያለመሆኗ ፍትሐዊነት የጎደለው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ የባህር በር ባለቤት የመሆን ጥያቄዋ የጋራ ብልጽግና መርህን የተከተለ ነው ብለዋል። የምስራቅ አፍሪካ ከምጽዋ እስከ ሞቃዲሾ ያለው የቀይ ባህር ቀጠና 5000 ኪሎ ሜትር የባህር ጠረፍ እንደሚሸፍን ገልጸው በዚህ ለሁሉም በሚበቃ ሰፊ የባህር ዳርቻ ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ምንም አይነት ተጠቃሚ ያለመሆኗ ፍትሐዊነት የጎደለው ነው ብለዋል። ይህ ጥያቄ ፍትሐዊ ካልሆነ ዓለም ላይ ፍትህ የለም ማለት ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ካላገኘች ለጎረቤት ሀገራትም ጭምር የኢኮኖሚ ዕዳ እንደምትሆን አስገንዝበዋል። ኢትዮጵያ የባህር በር ጥያቄዋን በኃይል ሳይሆን በሰላማዊ መንገድና በሕግ አግባብ ለመፍታት ቁርጠኛ መሆኗንም አጽንኦት ሰጥተው ተናግረዋል። በዓለም አቀፍ ሕግ መሰረት በሊዝ ስምምነት የወደብ አገልግሎት ባለቤት መሆን እንደሚቻልም ነው ያስገነዘቡት። ኢትዮጵያ በቀጣናው ትልቅ የገበያና የኢኮኖሚ አቅም በመሆኗ ጎረቤት ሀገራት ከኢትዮጵያ ጋር ተደጋግፈው ማደግ እንጂ ኢትዮጵያን ከተፈጥሮ ጸጋዋ በማራቅ ትርፋማ መሆን እንደማይችሉም ተናግረዋል። የሕዝብ ተወካዮች ምክር ቤት መዋዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ አድርጎ ሾመ። ምክር ቤቱ ባካሄደው 5ኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ አጽድቋል። በዚህም የሕዝብ ተወካዮች ምክር ቤት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ አድርጎ ሾሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ረዳት ፕሮፌሰር ምህረቱ ሻንቆ የኮርፖሬሽኑን የሥራ አመራር ቦርድ አባላት የትምህርት ዝግጅትና የሥራ ልምድ ለምክር ቤቱ አቅርበዋል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ ተቋም በመሆኑ የሀገሪቷን ወቅታዊና ብሔራዊ ጥቅም የሚያስጠብቁ የሥራ አመራር ቦርድ አባላት እንደሚያስፈልግ ገልጸዋል። መዋዘ ጥበባት ዲያቆን ዳንኤል ክብረት በጽሁፎቻቸው በታሪክ ተመራማሪነታቸውና በማህበራዊ ጉዳዮች ላይ ባላቸው ንቁ ተሳትፎ የሚታወቁና በተለያዩ ተቋማትም በተለያዩ የኃላፊነት ቦታዎች ላይ ማገልገላቸውን ጠቁመዋል። ምክር ቤቱ ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን ሹመትም አጽድቋል። ኢትዮጵያ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። አምባሳደር ነቢያት 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ፎረም በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 2018 ዓ.ም ከዚህ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት የካቲት 4ና 5 ቀን 2018 ዓ.ም ይካሄዳል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በመግለጫቸው ኢትዮጵያ ጉባኤው ስኬታማ ሆኖ እንዲጠናቀቅ ዝግጅቷን አጠናቃለች ብለዋል። ኢትዮጵያ በጉባኤው ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓንም ገልጸዋል። ሁሉም ለሀገሩ ዲፕሎማት ነው በሚል መርህ 179 በጎ ፈቃድ ሰጪዎች አስፈላጊውን ስልጠና ወስደው ጉባኤውን በመጠባበቅ ላይ ይገኛሉ ብለዋል። የተለያዩ ተቋማት ቀልጣፋና እንግዶችን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸውንም እንዲሁ። ኢትዮጵያ ከዘንድሮ መሪ ቃል ጋር በተያያዘ በርካታ ስራዎች ማከናወኗን ገልጸው በጉባኤው በተለያዩ ዘርፎች ያስመዘገበቻቸውን ስኬቶችና ተሞክሮቿን ታካፍላለችም ነው ያሉት። ኢትዮጵያ በመሪዎቿና በሚኒስትሮቿ አማካኝነት
በርካታ ውይይቶችን ለማድረግ መዘጋጀቷንም አክለዋል። የአፍሪካ ጣሊያን የመሪዎች ስብሰባ የካቲት 6 እንደሚካሄድም ቃል አቀባዩ ጨምረው ገልጸዋል። የኢትዮጵያና ኬንያ የመከላከያ የመግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮ ኬንያ የመከላከያ የጋራ ኮሚቴ ስብሰባ በስኬት ተጠናቋል። በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተው የኢትዮጵያና የኬንያ መከላከያ የሁለትዮሽ ግንኙነት የሁለቱን ሀገራት ጥቅም የሚያስጠብቅ መሆኑን የኢትዮጵያን መከላከያ ልዑክ የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ገልጸዋል። በተጨማሪም በቀጣናው ሰላምና ደህንነት እንዲጠበቅ የጋራ ኃላፊነትን ከመወጣት አኳያ ከምንም ጊዜ በላይ ባሳለፍነው ዓመት በሚገባ የተሰራበትና ውጤታማ ነበር ማለታቸውን የመከላከያ ኦንላይን ሚዲያ ለኢዜአ የላከው መረጃ አመላክቷል። ሜጀር ጄኔራል ተሾመ በውይይቱ ወቅት የቀረቡ አጀንዳዎች የሁለቱን ሀገራት የአጋርነትና የአብሮነት ትብብር ወደ ላቀ ደረጃ የሚያሸጋግሩ ከመሆናቸውም በላይ የቀጣናው አሁናዊ ሁኔታ የሚጠይቀውን የጋራ ተሳትፎ አስመልክቶ ጠንካራ አቋም እንዲያዝ አስተዋጽኦ የሚያበረክት መሆኑን አንስተዋል። ይህ እንደተጠበቀ ሆኖ በጠንካራ የሁለትዮሽ ትብብራችንና ውጤታማነታችን በማያስደስታቸው አካላት እኩይ ተግባር ሳንዘናጋ የየበኩላችንን መወጣት አለብን ሲሉም ተናግረዋል። ከዚህ አንጻር የኢትዮጵያ መከላከያ የበኩሉን ድርሻ በተመለከተ በኃላፊነት ስሜት በትጋትና በውጤታማነት መወጣት የሚያስችል የላቀ ዝግጁነት እንዳለው አረጋግጠዋል። የኬንያ የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ ሜጀር ጄኔራል ሉዋሬ በበኩላቸው ሁለቱ ሀገራት ለዘመናት የቆየ ጠንካራ የህዝብ ለህዝብ ትስስር ያላቸው ከመሆናቸውም በላይ በንግድ በኢንቨስትመንትና በኢነርጂ ዘርፍ ጠንካራ ግንኙነት እንዳላቸው አስረድተዋል። ይህ መድረክ የሁለቱን ሀገራት የጋራ ተጠቃሚነት በሚያረጋግጡ የሰላምና የጸጥታ ዘርፎች የሚደረገውን ግንኙነትና ትብብር በማጠናከር በኩል ወሳኝ ሚና እንደሚጫወትም ገልጸዋል። ዜናው አበቃ። ሰላም ቆዩን።